ሰላም ውድ አድማጮቻችን፣ ይህ ያያ ስፖርት ነው። ትናንት ምሽት ሲቲ ከበርንሌይ ጋር በተርፍ ሙር ያደረገውን ጨዋታ በወሳኙ ምዕራፍ በሚገባ በጥሩ ብቃት ሲቲዎች ማሸነፍ ችለዋል። ይህ የፔፕ ጋርዲዮላው ማንቸስተር ሲቲ የውድድር ዓመቱ ሲጠናቀቅ የሚያሳየው ድንቅ ብቃት ነው። የማይክል አርቴታው ስብስብ አርሰናል ቀጣይ ሁለት ጨዋታዎችን የፔፕ ጋርዲዮላው ማንቸስተር ሲቲ ከመጫወቱ በፊት የመጫወት እድልን ያገኛል። ታዲያ አርሰናል ከኒውካስትል ጋር ሲጫወት ማንቸስተር ሲቲ ጨዋታ አይኖረውም። ቀጣይ ሳምንት ከፉላም ጋር ሲጫወት አርሰናል ቀድሞ ነው የሚጫወተው። ያ ሳምንት ማለት ማንቸስተር ሲቲ በተጠባቂ በሆነው ወደ ሂልዲክሰን ስታዲየም በማቅናት ኤቨርተንን የሚገጥምበት ነው የሚሆነው። ታዲያ አርሰናሎች ጫናዎችን ማንቸስተር ሲቲ ላይ ለመፍጠር ወሳኙ ምዕራፍ ላይ ይገኛሉ። ነገር ግን ማንቸስተር ሲቲ የትናንትናውን ድል ተከትሎ በ33 የእንግሊዝ ፕሪሚየር ሊግ ጨዋታዎች 21 ጨዋታዎችን አሸንፎ 37 የጎል ክፍያን ይዞ በኩል 70 ነጥብ፣ አርሰናል 33 ጨዋታ 21 ድሎችን 37 የጎል ክፍያዎችን ተመሳሳይ የጎል ክፍያ ማለት ነው 70 ነጥብ መያዝ ችሏል። ከትናንትናው ጨዋታ አርሰናል እድለኛ ሊሆን የሚችለው ሲቲ ወደ ተርፍ ሙር አቅንቶ በአንድ ጎል ልዩነት ብቻ አሸንፎ መምጣቱ ነው። መድፈኞቹ ከዚህ በኋላ ያንን ጨዋታ ማሸነፍ ብቻ ሳይሆን የሚያስፈልጋቸው በጎል ልዩነቱ ከፍ ያለ ጎሎችን ማስቆጠር ያስፈልጋቸዋል። እንግዲህ አርሰናል በእንግሊዝ ፕሪሚየር ሊግ በማይክል አርቴታ ስር ከታህሳስ 2019 ጀምሮ በምናይበት ጊዜ አርሰናል እንግዲህ 540 ቀናቶችን በፕሪሚየር ሊጉ መሪ ሆኖ እስካሁን ድረስ ምንም ዋንጫን አላነሳም። ሊቨርፑል 530 ቀናቶችን በመሪነት አሳልፎ ሁለት የእንግሊዝ ፕሪሚየር ሊግ ዋንጫዎችን ማሸነፍ የቻለው ማንቸስተር ሲቲ 453 ቀናትን በመሪነት አሳልፈው 4 የእንግሊዝ ፕሪሚየር ሊግ ዋንጫዎችን ማሸነፍ ችሏል። ማይክል አርቴታ ስብስብ ሚያዚያ ሲመጣ ችግር ውስጥ ይገባል። በተቃራኒው የፔፕ ጋርዲዮላ ስብስብ ሚያዚያና ግንቦትን በሚገባ መጠቀም የሚችል ሙሉ ጉልበታቸውን በውድድር ዓመቱ መጨረሻ ላይ ማውጣት የሚችሉ ስብስብ ናቸው። ለመድፈኞቹ በአሳዛኝ ሁኔታ ባለፉት 11 ቀናቶች አርሰናል 31ኛ ሳምንት ተጫውቶ 70 ነጥብ ላይ ደርሶ የሚገኝበት የደረጃ ሰንጠረዥ ነበር። ማንቸስተር ሲቲ ባለፉት 3 ጨዋታዎች አርሰናል 2 ጨዋታዎችን ያደርገው በአጠቃላይ የነጥብ ልዩነታቸው እኩል ሆኗል። የእንግሊዝ ፕሪሚየር ሊግን መሪነቱን በውድድር ዓመቱ አሁን ማንቸስተር ሲቲ መምራት ችሏል። ታዲያ እንዴት ይህንን ያክል ለማሸነፍና ይህንን ያክል ለመምራት ቻሉ ብለን በምናይበት ጊዜ ሁለቱም ቡድኖች 33 ጨዋታዎችን አድርገው 21ዱን አሸንፈው 7ቱን አቻውተው በ5ቱ ሽንፈት አስተናግደዋል። ሁለቱም ቡድኖች 37 የጎል ልዩነት አላቸው። ነገር ግን ለሁለቱም ቡድኖች ልዩነት የፈጠረው ያስቆጠሩት የጎል ብዛት ነው። አርሰናል 63 ሲያስቆጠር ማንቸስተር ሲቲ ደግሞ 66 ማስቆጠር ችሏል። ይህ ማለት መድፈኞቹ በውድድር ዓመቱ ትልቅ ኃላፊነት ይጠበቅባቸዋል፣ ቀጣዮቹን ጊዜያቶች የማስተካከል። እንግዲህ ቀጣይ ማንቸስተር ሲቲ በኤፍኤ ካፑ ሳውዝሃምፕተን የሚገጥም ይሆናል። ተጠባቂ የሚሆን ጨዋታ ነው። አርሰናል ኒውካስትልን ያደርጋል። ውድ አድማጮቻችን፣ ይህ ጨዋታ ለአርሰናል የሞትና የሽረት ያክል ወሳኝ ነው። ይህንን ጨዋታ በሚገባ መድፈኞቹ ማሸነፍ ግድ ይላቸዋል፣ ሜዳቸው የሚያደርጉት መሆኑን ተከትሎ። ከዛ በመቀጠል አትሌቲኮ ማድሪድን ከሜዳቸው ውጭ ይገጥሙና ፉልሃምን በሜዳቸው ይገጥማሉ። ተቃራኒው ሜይ 4 ኤቨርተንን የሚገጥመው የፔፕ ጋርዲዮላው ማንቸስተር ሲቲ ኖሯል። ብሬንፎርድ እና እንዲሁም ደግሞ ዌስትሃም የሁለቱም ቡድኖች ቀጣይ ፈተናዎች ይሆናሉ። በርንሌይና እንዲሁም ደግሞ በማንቸስተር ሲቲ በኩል ደግሞ ተጠባቂ የሆነው የበርንማውዝ የአስቶን ቪላና የክሪስታል ፓላስ ጨዋታዎች፣ አርሰናልም እንዲሁም ደግሞ ማንቸስተር ሲቲም ፓላስን መጫወታቸው የሚረሳ አይደለም። እንግዲህ አርሰናሎች በተለይ የበርንማውዙ ሽንፈት የማንቸስተር ሲቲው ሽንፈቶች ናቸው ከሲቲ ጋር እኩል ነጥቦች ላይ እንዲገኙ ያደረጋቸው። የበርንማውዝን ጨዋታ በሚመለከት ታይለር አዳምስ አስተያየቱን ሰጥቷል። አርሰናልን ይታይ ነበር፣ ፍራቻ በኤምሬትስ ውስጥ እንደነበር የሚል አስተያየቱን ሰጥቷል። እንግዲህ ቀሪዎቹ 5 ጨዋታዎች አርሰናል የሚያደርጋቸው በጠቅላላ ከቦተም ሃፍ የሚባሉ ወይም ከ10ኛ የደረጃ ሰንጠረዥ በታች ያሉ ሲሆኑ ማንቸስተር ሲቲ ደግሞ ከቀሪው 5 ጨዋታ 4ቱ ደረጃ ሰንጠረዡ ከፍ ካሉ ከ10ኛ በላይ የሚገኙ ቡድኖችን ነው የሚገጥመው። ስለዚህ መድፈኞቹ አሁን በታቻምና ያሳዩትን ግስጋሴ ያኔ በርንሌይን፣ ዌስትሃምን፣ ሊቨርፑልንና እንዲሁም ደግሞ ኖቲንጋም ፎረስትን በፓላስን ያሸነፉበት የማሸነፍ ጉዞ ዘንድሮስ ደግመው ዋንጫዎችን ማሸነፍ ይችላሉ ወይ? ትልቁ ጥያቄ ነው። ነገር ግን ለአርሰናል ጎሎችን አለማስቆጠር፣ ለአርሰናል ጎሎችን መጥፋት አንደኛው ትልቁ ጥያቄ የሚሆነው የተጫዋቾቹ ጉዳትና ተሰብስበው በአንድ ፐርፎርም በአንድ ጨዋታዎች ላይ አለመገኘት ነው። በዘንድሮ የውድድር ዓመት አምና ታህሳስ ወር ላይ ነው ካይ ሃቨርትዝ፣ ቡካዮ ሳካና እንዲሁም ደግሞ ማርቲን ኦዴጋርድ በአንድ ላይ አንድ ጨዋታ ላይ የተጫወቱት። ኤዜ ጋር 4ቱ ተጫዋቾች በአንድ ላይ ተሰልፈው አላየንም። አርሰናል ሃቨርትዝ፣ ኦዴጋርድና ሳካን ካሰለፈ በእንግሊዝ ፕሪሚየር ሊግ የማሸነፍ አቅሙ ወደ 82% ከፍ የማለት አቅም አለው። ይህ
ምን ያክል አርሰናል በእነዚህ ተጫዋቾች ጥንካሬውን ማሳደግ የሚችል ነው። ምንም እንኳን በብዙዎቻችን በተለያዩ አስተያየቶች ውስጥ የምንጠቅሰው ቢኖርም አርሰናል ግን ቀጣዮቹን የእንግሊዝ ፕሪሚየር ሊግ ጨዋታዎች ፍጥጫዎች በሃቨርትዝ አጥቂነት እየተመራ መቀጠል ያለበት ይመስለኛል። ቪክቶር ዮኬሬስ በአውሮፓ ቻምፒዮንስ ሊግ ወሳኝ ምዕራፎች ላይ አጥቂ ሆኖ እንዲቀጥል የማይክል አርቴታ ውሳኔ የሚያስፈልግ ይመስለኛል። ይህ ለምን ሆነ ካላችሁኝ ደግሞ ሃቨርትዝ በፕሪሚየር ሊጉ በመፋለም የአንድ ለአንድ ግንኙነቶችን በማሸነፍ የተሻለ ነው የሚሆነው። አርሰናል የመስመር ተጫዋቾቹን መልቀቅ እንዲችል፣ ጎሎችን በሚገባ ማስቆጠር እንዲችል አንዱ አርሰናል የአጥቂ መስመሩን ሃቨርትዝ ማድረግ ይጠበቅበታል። ማይክል አርቴታ በአማካይ መስመሩ ደግሞ ፍሬኑን ለቀቅ አድርጎ በሚገባ የሚያጠቃን ስብስብ ሊያሳየን የሚያስፈልግ ይመስለኛል። ያ ማለት ነው ዙቢሜንዲን በሚገባ መቀየር ያስፈልጋል። በማርቲን ኦዴጋርድ፣ ዴክላን ራይስ እና ኤብሪቼ ኤዜን በአማካይ መስመር ላይ ልናይ የምንችል ነው የሚሆነው። አርሰናል ዘንድሮ ከኤዜ በጨመረባቸው 17 ጨዋታዎች 12ቱን አሸንፎ 3ቱን አቻ ወጥቶ በሁለቱ ብቻ ነው ሽንፈትን ያስተናገደው። ኤዜ ሲኖር አርሰናል በጨዋታ ውስጥ 2.3 ነጥቦችን መሰብሰብ ይችላል። በተቃራኒው ኤዜ ደግሞ ተቀይሮ በገባባቸው ጨዋታዎች ደግሞ አርሰናል 1.3 የመሰብሰብ አቅም አለው። እንግዲህ አርሰናል ዘንድሮ ምርጥ ፐርፎርማንሱ ላይ አይደለም ብንለው እንኳን ቡካዮ ሳካ ለቀጣዮቹ ጨዋታዎች አስፈላጊ ተጫዋች ነው። አርሰናል ከሳካ ጋር 73% የማሸነፍ አቅም አለው። የቡካዮ ሳካ ሜዳ ላይ የሚፈጥረው ተጽዕኖ በገብርኤል ማርቲኔሊ በኖኒ ማዱዌኬም የሚሸፈን አይደለም። አርሰናል በውድድር ዓመቱ ያለ ሃቨርትዝ አጥቂነት ያን የውድድር ዓመት አቻማ ማለት ነው አንድ የአስቶን ቪላን ጨዋታ ብቻ ተጫወተ። በዛም ጨዋታ ሽንፈትን አስተናገደ። አርሰናል ከአማካይ መስመሩ እድሎችን የሚፈጥሩ ተጫዋቾች እንዲመጡ ይፈልጋል። ሮድሪና በርናንዶ ሲልቫ በአርሰናልና ማንቸስተር ሲቲ ባደረጉት ጨዋታ ላይ 7 እና 8 ኳሶችን ላይን ብሬኪንግ ፓሶች ወይም ደግሞ የተቃራኒ ቡድን የተከላካይ መስበር የሚችሉ ፓሶችን ልከዋል። 7 እና 8 በተቃራኒው ዲክላን ራይስ እና ዙቢሜንዲ ግን ራይስ አንድ ሲያደርግ ዙቢሜንዲ ምንም አላደረገም። ይህ ከአርሰናል የአማካይ መስመር መሻሻል ነው የሚያስፈልግ ነው የሚሆነው። አንደኛው ሊሆን የሚችለው እንግዲህ በክረምቱም መድፈኞቹ የሚያስቡበት የሚመስለኝ የአማካይ መስመሩ ላይ ለውጦች ሊኖሩ ያስፈልጋል። በቶናሊ አዳም ዋርተን ላይ አርሰናል ፍላጎት እንዳለው የሚታወቅ ነው። ዛሬ ደግሞ ስሙ በጣም የሚታወቀው የዌስትሃሙ አማካኝ ማቴስ ፈርናንዴዝ ጋር ተያይዟል። ይህ የ21 ዓመት ተጫዋች አስደናቂ ብቃቱን እያሳየ ይገኛል። ታዲያ ውጤታማነቱን በሚገባ ማሳየት ይችላል ወይ? አርሰናል፣ ፒኤስጂ እና ሌሎች ቡድኖች እየፈለጉት ይገኛሉ። ማቴስ ፈርናንዴዝ አስደናቂው አርጀንቲናዊ አማካይ መስመር ተጫዋች በእንግሊዝ ፕሪሚየር ሊግ ከሚፈለጉ ውድ ተጫዋቾች ውስጥ በቀጣዩ ዝውውር መስኮት ይህ ተጫዋች እንደሚሆን በተለይ በፕረስ በሚደረግበት ጊዜ ለአርሰናል የሚያስፈልገውን ኳስ ፕሮግረስ በማድረግ ኳሶችን ቀድሞ መልቀቅ የተቃራኒ ቡድንን በሚገባ መሰንጠቅ የመቻል አቅሙ የሚደነቅ ነው። ሌሎች አንዳንድ መረጃዎችን በቀጥታ ማቀርብላችሁ ይሆናል። ወደ አድማጮቻችን ሌላኛው መረጃ የሚሆነው አርሰን ዌንገር አስተያየታቸውን ቀጥለዋል። አሁንም አንድ አስተያየታቸው አሉ ትዊተር ላይ ሲንቀሳቀስ አርሰናል አሉ ዮኬሬስን ከማስፈረሙ ይልቅ ኤኬቲን አስፈርመው ቢሆኑ እስካሁን ድረስ ዋንጫውን አሸንፈውት ነበር የሚል አስተያየታቸውን ሰጥተዋል። ብዙዎቻችን የምንስማማበት ነው። ሁጎ ኤኪቲኬ በፕሪሚየር ሊጉ አሌክሳንደር ኢዛክን፣ ቪክቶር ዮኬሬስን በሚገባ መብለጥ የቻለ አስደናቂ አጥቂ መስመር ተጫዋች ነው። ሌላኛው ገብርኤል ማርቲኔሊን በሚመለከት በ27 ኮንትራቱ እንደሚጠናቀቅ ይታወቃል። ታዲያ ፓሪስ ሰን ጀርመን የዚህ ተጫዋች ፈላጊ ሆኖ መጥቷል። አርሰናሎች ትክክለኛው 50 ሚሊዮን ፓውንድ ከቀረበላቸው ተጫዋቹን የመልቀቅ ዕድላቸው ሰፊ ነው፣ የሚጠበቅ ይሆናል። ሌላኛው ጃኮብ ኪቪየርን የሚመለከት ነው። መድፈኞቹ ይህንን ተጫዋች ወደ ፖርቶ ሲልኩት 2 ሚሊዮን ፓውንድ የውሰት ዋጋ 17 ሚሊዮን ፓውንድ እንዲሁም ደግሞ ሲጨመር 5 ሚሊዮን ፓውንድ በጭማሪ 22 ሚሊዮን ዩሮን የሚያገኙ ይሆናል። አርሰናል ከቀጣይ ሽያጩ ከዚህ ተጫዋች የሚያገኙ ይሆናል። መድፈኞቹ በክረምቱ የቀኝና የግራውን መስመር ማጠናከር ላይ እንደሚጠነክሩ ይጠበቃል። ታዲያ የግራ መስመር ላይ ካላፊዮሪ የሚለቅ ከሆነ ነው እንዲሁም ደግሞ ሊዩስ ስካሊ የሚለቁ ከሆነ አንደኛው የክለብ ብሩዥን የግራ መስመር ተመላላሽ በቪላና በአርሰናል በዩናይትድ የሚፈለገውን ተጫዋች ለማስፈረም ፍላጎት አላቸው። ዋኪም ይባላል። ጥሩ የግራ መስመር ተጫዋች ነው። የቀኝ መስመራቸውን ደግሞ ማርኮ ፔላስትሪን የሚባል ታዋቂ የሆነው የአትላንታ የቀኝ መስመር ተጫዋች ነው። ታዲያ ቤን ዋይት የሚለቅ ከሆነ የቤን ዋይት ተተኪ አድርገው ማርኮ ፔላስትሪን ለማምጣት ጥረታቸውን የሚያደርጉ ይሆናል። እስከ 30 ሚሊዮን ፓውንድ ተጫዋቹ የሚያወጣ ይሆናል። ዛሬ በጣም አስገራሚ ሆኖ ዜና ያየሁት በርናንዶ ሲልቫ በአርሰናል ይፈለጋል የሚል ነው። ይህ ግን የአርሰናል ደጋፊዎችን ሲያናድድ ታይቷል። እንግዲህ መድፈኞቹ የኒውካስትሉ ጨዋታ ከባዱ፣ ወሳኙ፣ ፈታኙ ምዕራፍ ይሆናል። ያንን ጨዋታ እንዴት ይወጡታል? እውነትስ አርሰናል በዛ ጨዋታ ነጥብ ጥሎ የውድድር ዓመታቸው ነጥፎ ውሳኔ የሚያደርጉ ይሆናል ወይስ ለውጦችን የሚያሳዩ ይሆናል? ተጠባቂው ምዕራፍ የእንግሊዝ ፕሪሚየር ሊግ 5 ቀሪ የውድድር ዓመት ጨዋታ ለሁለቱም ቡድኖች ለአርሰናልና ለማንቸስተር ሲቲ ወሳኝ ሆኖ ቀጥሏል። እንግዲህ እንግሊዝ ፕሪሚየር ሊግን መጠናቀቅ በግንቦት ወር አጋማሽ የምናይ ይሆናል። ማን ዋንጫውን ያሸንፋል የሚጠበቅ ይሆናል። አድማጮቻችን የኢዜአ ስፖርት ነው። የኢዜአ ስፖርትን ላይክ፣ ሼር፣ ኮሜንት፣ ሰብስክራይብ ማድረጋችሁን አትርሱ።